ክርስቲያናዊ አለባበስ ዘዳግም ምዕራፍ 22 ቁጥር 5 ላይ ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ፣ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው ስለሚል እኛ ክርስቲያኖች አለባበሳችንን ክርስቲያናዊ ማድረግ ይገባናል። በተጨማሪም መጽሐፍ ቅዱስ ከነዚህ ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር ብሎ በማቴዎስ ምዕራፍ 18 ቁጥር 6 ላይ ስለነገረን በምንለብሰው ልብስ ወንድም ሆነ ሴት ስሜትን የሚፈታተን ልብስ ለብሰን ሌሎችን ማሰናከል የለብንም። ሌላው በትንቢተ ሶፎንያስ ምዕራፍ 1 ቁጥር 8 ላይ እንግዳ ልብስ የሚለብሱትንም ሁሉ እቀጣለሁ ስለሚል እኛ ምዕመናን የምንለብሰውን ነገር መጠንቀቅ እንዳለብን አምላካችን በኃይለ ቃል ነግሮናል። ታዲያ ቀሚስን የሴት ሱሪን የወንድ ማን አደረገው የሚሉ ጥያቄዎች ይነሳሉ። ነገር ግን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ስናነብ ተፈጥሮስ እንኳን አያስተምራችሁም ስለሚል ተፈጥሯችንን ብቻ በማየት ወይም የማይወሸውን ሕሊናችንን በማዳመጥ ለማን ምን ይገባዋል የሚለውን ማወቅ እንደሚገባ